አንቺ ማትረቢ ካሊብ ተረጋጋ። ምንም ነገር እንዳታደርግ። ቆይ አንቺ ምንድነው ንብረቴ የምትይው? ንብረቱ የኔ መሰለኝ። አረ እንደዛ ነው። ሰምኛለሽ? አንተ ደግሞ አንድ እንቅስቃሴ ያደርጋለሁ ብትል ጭንቅላት ነው የምበትነው። ዞር በልልኝ። ማድረግ ያለብሽ እኔ ላይ ነው የምታረጊው። ዞር በልልኝ። አልልም። ካሊብ አንቺ ምንድን ነው ያደረግሽው? ካሊብ አንቺ ደግሞ አንድ ነገር አደርጋለሁ ብትይ አንቺንም ነው እዚህ የምደግምሽ። ሰማሻቸው ልጆች? ካሊብ ኧረ ይዞ ያለ ካሊብ እባክህን ካሊብ ምንድን ነው እባክህን እርዳኝ ወንድሜ። እያደረግሽ ነው? ለምን አትተይኝም? ኤልሳ ቆይ ምን እያደረግሽ ነው? ከዚህ ነገር ጀርባ ያንቺ እጅ ይኖርበትና የምንላቀቅ እንዳይመስልሽ። እኔ ነፍሰ ገዳይ አይደለሁም። እሺ የሆነቿን እናትሽን ጠይቂያት። እናቴ ነፍሰ ገዳይ አይደለችም። ኧረ አይደለችም። ያደረገችው ልዘርዝርልሽ እንዴ? እሱን ታዩና ከካሌብ ጥቃት ጀርባ ያንቺ እጅ ካለበት የመጨረሻሽ ነው የሚሆነው። እኔ ምንም የማውቀው ነገር የለኝም። እዚህ እየመጣሽ በማላውቀው ነገር የእናትሽን ጥፋት ለመሻፈን አትሞክሪ። በደንብ እንተዋወቃለን። ከእናቴ ጋርም ቢሆን ደግሞ ያለ ምክንያት እንደዚህ አታሸረግጅም ነበር። አሁን ውጭልኝ። መኝታ ቤቴ ላስተካክልበት። አልወጣም። እኔ የምለው ቆይ ግን ሉሊት ለይሄን ነገር ስታደርጊ ትንሽ እንኳን ሼም አይዝሽም? ቆይ ለምን አታይኝም? በቃ ታይኝ። አልተውሽም። እንደዚህ በቀላሉ ነገሮቹን የምተውልሽ ይመስልሻል? አትሳሳች። ቆይ እኔ ያልገባኝ ነገር ፍላጎትሽ ምንድን ነው? አንቺ አልነበርሽ እንዴ ሉሊትና ካሌብ አንድ ላይ እንዲሆኑ አልፈልግም ስትይ ነበር? ስለዚህ ከዚህ ሁሉ ነገር ጀርባ ያለሽው አንቺ ነሽ ማለት ነው። ምን ማለት ነው አንቺ ነሽ ማለት? እውነት ነው፣ አልክድሽም። ሉሊትና ካሌብ አንድ ላይ እንዲሆኑ አልፈልግም። ምክንያቱም እሱ ጋር በጣም ብዙ ችግር አለ። ቤተሰቤ ላይ ደግሞ እንደዚህ አይነት ችግር እንዲፈጠር አልፈልግም። ግን ደግሞ የፈለገ ነገር ቢሆን አንቺና እናቴ አንድ ላይ እንድትሆኑ አልፈልግም። ምክንያቱም ሁለታችሁንም በደንብ አውቃችኋለሁ። ኤልሳ እኔ ምንም አውቀው ነገር የለም። የፈለጋችሁትን መሆን ትችላላችሁ። ደግሞ ለዚህ ነገር ተጠያቂ መሆን ያለበት ሰው ካለ አንቺ ነሽ ለዚህ ሁሉ ነገር የዳረግሻቸው። ታይ እንጂ ይሄ ሁሉ ነገር ካረግሽ በኋላ ተጠያቂ ነኝ ልታረጊኝ ነው? ያደረግሽውን እኮ አንቺ ታውቂዋለሽ። አንቺ ተደረግሽውን አራሽ አታውቂም ማለት ነው። ሁሉንም ነገር በግልጽ መናገር ያለብኝ አይመስለኝም። ኤልሳ ስራሽንም ምንድነው የምትጨቃጨቁት? ድምጻችሁ እኮ ከርቀት ነው የሚሰማው። ምንም አይደለም። ልዕልቴ ስራ ላግዝሽ ብላኝ ነው። አዎ እህቴ፣ ኤልሳን እያገዝኳት ነበር። እሺ ልዕልቴ፣ ለማንኛውም ሳሎን ነኝ፣ እንድንነጋገር ፈልጋለሁ። አንቺ ማትረቢ እኔን ተጠያቂ ታደርጊኛለሽ? ይኸውልሽ ሉሊት፣ ለተፈጠረው ነገር በጣም ይቅርታ። ሁሉም ነገር እስካሁን ጭንቅላቴ ውስጥ ነው። እስካሁን አለመገኘቷ ያንገበግበኛል። ቆይ አልደወለችልሽም? ወይ መደወል! የት እንዳለች እንኳን ምንም የማውቀው ነገር የለም። እሱ ፈጣሪ ያለ ቀን እጃችን ላይ መውደቁ አይቀርም። ቆይ ግን አንቺ ለምን ጉዳይ ነበር የፈለግሽኝ? ከኤልሳ ጋር ምንድነው የሚያጨቃጭቃችሁ? አይ ምንም አይደለም፣ እንዲሁ በአንዳንድ ነገሮች ተጋጭተን ነው። አልገባኝም። ቆይ ምን ሊያጋጫችሁ ይችላል? ተራ ነገር ነው፣ የሚወራ ነገርም አይደለም። ይልቅ አሁን ወደ አንቺ ጉዳይ እንግባ። አልማዝ በድጋሚ ችግር ፈጥራለች። ለምን እንደሆነ ምንም ሊገባኝ አልቻለም። ምንም ልብ ልገዛ አልቻለችም። ስለዚህ ጉዳይ ልታስረጅኝ ትችያለሽ? እውነት ሉሊት፣ እኔ ምንም የማውቀው ነገር የለም። እኔ ላይ ሳይሆን ካሌብ ላይ ነው የተኮሰችበት። ምናልባት ከሱ ጋር ያለው ነገር ምንም ግልጽ ሊሆንልኝ አልቻለም። ሉሊት፣ እሱ እኮ ነው አባቴን ገለሻል እያለ በተደጋጋሚ እየመጣ ሲያስፈራራት የነበረው። ይልቅ አሁን ካሌብ እንዴት ነው? ይመስገነው። ከ3 ቀን በኋላ በሐኪሞች ጥረት ተርፏል። ዋናው ነገር ደግሞ እሱ ነው። ቆይ ግን እንዴት? ለምን እንደዚህ አይነት ነገር ልታረግ ቻለች? እኔ እኮ የማየ ነገር በቃ ግራ ግብት ነው የሚለኝ። ሰሞኑ ምን እንደሆነች አላውቅም። በጣም ስትከታተለኝ ነበረ። ከካሌብ ጋር ቁጭ ብለን እያወራን እያለ
ድንገት ባላሰብነው ሰዓት ከፊት ለፊታችን መጣች። ምን ፈልገሽ ነው ብዬ ስጠይቃት ሀብቴን መልሱልኝ፣ በጭራሽ እንድትጋቡ አልፈቅድላችሁም ብላ መሳሪያዋን አወጣች። ካሊብም ደግሞ እኔን ለመከላከል ሲል ከፊት ለፊት የገባና ተተኮሰበት። በጣም ነው ያዘንጉትኝ። ቆይ ግን እችን ሴትዮ ምን ባረጋት ነው የሚሻለኝ? እንዴ እስር ቤት መግባት ነው እንደምትፈልገው? አላቅም። እኔ ከአቅሜ በላይ የሆነችብኝ ነው። ከዚህ በላይ ግን አልታገሳትም። እሺ ካሊብ ግን እንዴት ነው? ብዙ ጊዜ የሚያቆየው ይመስልሻል? ሐኪሞች ተባብረው አትርፈውታል። ያን ያክል ለከፋ ነገር የሚሰጠው ነገር የለም። ግን ደግሞ ፖሊሶች እስኪነቃ እየጠበቁት ነው። ፖሊሶች? አዎ፣ ያ ነገር ከተከሰተ በኋላ ጉዳዩን ማጣራት አለብን፣ ይህን ነገር የፈጸመውም ሰው ደግሞ መያዝ አለበት ብለው እኔንም በጣም ሲያስጨንቁኝ ነበር። ከዛም ደግሞ ካሊብ ሲነቃ ቃሉን እንቀበላለን ምናምን ሲሉ ነበረ። እንግዲህ ከዚህ በኋላ ምንም ነገር ልረዳት አልችልም። ለጥፋቷ መቀጣት አለባት። አዎ፣ ከእንግዲህ ለሚመጣው ነገር አንቺም ቢሆን መዘጋጀት አለብሽ። እኔም በሆን ከዚህ በኋላ መታገስ የምችል አይመስለኝም። ልዕልት፣ በተጨማሪ ደግሞ አንድ ነገር ልነግርሽ ነበር። ምንድን ነው? ያው እንደነገርኩሽ ነው። የካሊብ ጉዳት መጠነኛ ነው፣ ግን ደግሞ ተንከባካቢ ያስፈልገዋል። ያው እንደምታውቂው በቅርቡ የኔ የሚላቸው ሰዎች የሉትም እና ከህመሙ እስኪያገግም ድረስ እቤት አምጥቼ ልንከባከበው አስቤያለሁ። ምን ሉሊት፣ ይሄ ነገር ግን እኔ ከዚህ የተሻለ አማራጭ ላገኝ አልቻልኩም። እንደኔ ከሆነ ግን እዚህ ቤት መምጣቱን ምንም አልደግፈው። አውቃለሁኝ አንቺን ደስ ላይልሽ ይችላል። ቆይ ሲጀመር እንዴት ማስታመም ትችያለሽ? ቤት ውስጥ እኮ ብቻሽን ነሽ። በዛ ላይ ደግሞ የድርጅቱ ጉዳይ አለ። እሱ ምን ማድረግ እንዳለብኝ እኔም ግራ ገብቶኛል። ግን ደግሞ ፋይሉን ማግኘት አለብኝ። ከዛ በኋላ የቤቱን ስራ የምታግዘኝ ሴት አመጣለሁኝ። እንደኔ ግን ይሄ የእብደት ሀሳብ ነው። በጭራሽ ባቀረብሽው ሀሳብ ልስማማ አልችልም። እሱ እኮ ነው ለእኔ ሲል የተመታልኝ። ስለዚህም ባደርግለት ቢያንስበት ነው እንጂ አይበዛበትም። ደስ እንዳለሽ። ለማንኛውም አሁን እማዬ ነው ጥቼ ልፈልጋት። ካገኘኋት ያለችበትን ቦታ ጠቁምሻለሁ። ምን ሆነ ነው እንደዚህ የሚጠይቁ? ያቺ ተረገመኝ ሴትዮ ከተደበቀችበት ልትገኝ አልቻለችም። ቆይ ግን አንተ ለምን አትተዋትም? ደሱ አልደረሰችብህ? ምንድን ነው የምትይው? ሰው ለመግደል የሞከረች ሰው እኮ ነች። እኔ እኮ ቅጣት አይገባትም እያልኩ አይደለም፣ ግን በቃ ሁኔታን ሳይው በጣም ግራ ስለገባኝ። ሰው ለመግደል የሞከረች ሰው እንደዚሁ በቀላሉ፣ በዛ ላይ ደግሞ ሉሊትን ላደረገቻት እያንዳንዱ ነገር ዋጋ አስከፍላታለሁ። አንተ ላይ አልደረሰችብህ ነው ወይስ እኔ የማላውቀው ሌላ ነገር አለ? ኤልሳ፣ የሰዎች ህመም ሊያምሽ ይገባል። እንደዛ ካልሆነ ሰብአዊነት የሚባል ነገር የለም ማለት ነው። ምናልባት ደግሞ ሰው ደብቋት ሊሆን ይችላል። እሷን የተባበረ ሰው ቢሆን አልለቃትም፣ አልምረው። ዋነኛ ጠላት እሱ ነው። ቆይ ምን ያገናኘዋል? የግል ጸብ አለብህ እንዴ? አዎ አለብኝ። ወንጀለኛ በነፃነት ሲንቀሳቀስ ማየት አልፈልግም። ለማንኛውም ተረጋጋ። ሞቻለሁ። እሷን ካላገኘኋት ሞቻለሁ። ማን ነው? እማዬ፣ ቆይ ግን ምንድን ነው ያደረግሽው? ከቀን ወደ ቀን እየባሰብሽ ነው። በቃ የምትሄጂው? ምን ማድረግ ነበረብኝ? ሳላስበው ነው የተኮስኩበት። ሲጀመር አንቺ ለምን መሳሪያ ይዘሽ ትሄጃለሽ? ስለዚህ እንደምትሰሪ ታውቂ የለ እንዴ?
ግን እኮ ሊገለኝ ሲመጣ ነው ራሴን ለመከላከል ብዬ ነው ያደረኩት። እንዴ እጄን አጣጥፌ መቀመጥ ነበረብኝ? ሊያጠቃኝ ሲመጣ ተኮስኩበት በቃ። እንዴ እንደ ቀላል ነገር ሰው ላይ ተኮስኩ ብለሽ ታወራለሽ እንዴ? እባክሽ አንቺ ደግሞ እንደዛ አትበይኝ እንዴ። ለራሴ ያደረኩት ነገር ጨንቆኛል። እማዬ ከጥፋት ላይ ጥፋት እየደረብሽ ለምን ራስሽን ችግር ውስጥ ትከቻለሽ? ለማስፈራራት ብቻ ነበረ መሳሪያውን ያወጣሁበት፣ ግን ሁሉም ነገር ከቁጥጥሬ ውጭ ሆነ። ተበለሻሸና ተኮስኩበት በቃ። ምን ማድረግ እችላለሁ? እኔ ከዚህ በላይ አንቺን ለመርዳት ምንም ነገር ማድረግ አልችልም። ከአቅሜ በላይ እየሆንሽ ነው እማዬ። ፈጣሪ ሆይ እንደምንም ከዚህ ጉድ ብቻ አውጣኝ። ሁለተኛ ስህተት አልሰራም። በቃ የዛሬን ብቻ አውጣኝ። ሁሉም ነገር ካለፈ በኋላ መጸጸት ምንም አይጠቅምም። ለሁሉም ነገር ረፍዷል። አልረፈደም። ገና ብዙ ድሎች አሉኝ። ፖሊሶች እኮ የካሌብን ቃል ነው የሚጠብቁት። ሁሉንም ነገር ከሰሙ በኋላ አንቺን ማፈላለግ ነው የሚጀምሩት። አይ በፍጹም እንደዛም አይሆንም። ለምንድን ነው የማይሆነው? የካሌብን ጸባይ ጠንቅቄ ያውቀዋለሁ። እሱ በፖሊሶች አይተማመንም። ራሴ ካልቀጣው ነው የሚለው። ይሄን ደግሞ ማድረግ አይችልም። እኔ ደግሞ ከሱ የባስኩኝ ሰይጣን ነኝ። ኦ ይሄን ያክል ትተዋወቃላችሁ ማለት ነው? በዛ ላይ ደግሞ እንደማየው መቼም ቢሆን ወኔሽ አይሞትም አይደለ? ከተዳከምኩማ መጫወቻ ነው የሚያደርጉኝ። እንዴ ሉሊት እኮ አይታሻለች። እንዲሁ በቀላሉ ዝም የምትልሽ ይመስልሻል? ካሌብ ያስጠነቅቃታል። እንደዛማ በፍጹም አታረግም። እሱ መበቀል ነው የሚፈልገው። ልታገባው ሽር ጉድ የምትለውን ወንድ አንቺ አጥቀጠሽባት እንደዚህ በቀላሉ ዝም የምትልሽ ይመስልሻል? ልትበቀልሽ ትሞክራለች እንጂ። እሱን ተዩ። ቆይ አንቺስ ሁለቱም ማለያየት አይደል እንዴ ፍላጎትሽ? አይደለም፣ የኔ ሀሳብ እኮ ሉሊት እንድትጠላው ነበር። አንቺ ግን በመሃል ገብተሽ ሁሉንም ነገር አበለሻሸሹ። እንዴ ምኑን ያበለሻሸሁት? ይኸው ካሌብ ታሟል፣ የሚያስታምመው ሰው የለም ብላ ቤታችን ልታመጣው ነው። ባጭሩ ከኛ ጋር ሊኖር ነው። ምን? እች ልጅ ሀብቴ ልታዘርፈው ነው እንዴ? ለነገሩ እኔ ጋም ሌላ ነገር አለ። ምንድን ነው ያለሽ? ኤልሳ የሉሊትን የድርጅቱን ፋይል ለእኔ ሰጥታኛለች። ማለት ምን ማለት አለው? ካሌብን ለመነጣጣል ተስማምተናል። ፋይሉን ደግሞ አሳልፋ ሰጥታኛለች። እኔ ይህንን በፍጹም ማመን አልችልም። እንዴ ቆይ ግን እች ልጅ ምን እያደረገች ነው? አሁኑኑ ፋይሉን ለእኔ መልሽልኝ። እየቀለድሽ ነው? ይሄ እኮ ዋስትናዬ ነው። ይሄን ይዤ ህይወቴን ማቆየት አለብኝ። በጣም ያሳዝናል። ለካስ ቤታችን ውስጥ ተኩላ ደብቀን ያለ ነው። ይሄ ሚስጥር ለአንቺ ብቻ ነው የነገርኩሽ። ተግባባን አይደል? በደንብ ተግባብተናል። ይኸውልሽ ደግሞ ያለሁበትን ቦታ ለአንድ ሰው እንዳትናገሪ ገባሽ? ሉሊት ምን አዲስ ነገር አለ? ምንም ነገር የለም። ሁሉም እንደነበረ ነው። ግን ከተደበቀችበት ልትወጣ አልቻለችም። እንደዚህ ይፈጠራል ብዬ በፍጹም አስቤ አላውቅም። በሚያሳዝን ሁኔታ የፈራሁት ነገር ተፈጥሯል። ምን አስባ ነው እንደዚህ ያደረገችው? ማለቴ ጥላቸው ምን ያህል ቢጸናባት ነው? ምን አውቃለሁ። ምን አይነት መንፈስ እንደተጋባባት አላውቅም። እሺ ካሌብስ እንዴት ነው? ደግሜ ሳልጠይቀው። ደህና ነው ብለዋል ዶክተሮች። ያው እስኪያገግም ድረስ እንክብካቤና ጊዜ ይፈጃል ብለውኛል። ዋናው ነገር መትረፉ ነው። ሌላው ነገር ቀስ እያለ ይስተካከላል። እንደ ፈጣሪ ፍቃድ። ፖሊሶች አልመጡም እንዴ? ምንም ያሉት ነገር የለም? ፖሊሶቹ ምርመራ እንጀምራለን ብለዋል። ግን ካሌብ ምንም ነገር መናገር አልፈለገም። እኔንም ቢሆን እንዳልናገር አስጠንቅቆኛል። ለምንድነው እንደዛ ያደረገው? እኔም አልገባኝም። ያዘጋጀው መፍትሄ ይኖረዋል ማለት ነው። እና አንቺስ ምን እያደረግሽ ነው? ፋይሉ ተገኘ? ሰሞኑን በዚህ ነገር ተወጥሬ ስለነበር ምንም አላደረኩም። ግን አሁን እፈልገዋለሁ። ጥሩ ነው። በቻልኩት አቅም አግዝሻለሁ። የሆነ ነገር አስቤያለሁ። ያው አንተም ማወቅ አለብህ ብዬ ስላሰብኩኝ ነው። ምን መሰለ፣ ካሌብን እዚህ ቤት ላመጣው አስቤያለሁኝ። ለምን? ያው የካሌብ ሁኔታ የሚታወቅ ነው። ቤተሰቦቹ ከጎኑ የሉም። ስለዚህ ልንከባከበው ግዴታዬ ነው። ጥሩ ሀሳብ ይመስላል። አዎ ቢያንስ ስላደረገልኝ ነገር በዚህ መንገድ እንኳን ብክሰው ልትኳስብኝ። ሉሊት ምንድነው? ልዕልት ተረጋጊ እንጂ። በጣም ትልቅ ችግር ተፈጥሯል። ምንድነው እሱ? እኔ ይህንን ነገር በፍጹም ማመን አልችልም። ልዕልት ምንድነው? ተናገሪ እንጂ። ኤልሳ ምን ሆነች? ከዚህ ሁሉ ነገር ጀርባ የኤልሳ እጅ አለበት። ከምኑ ጀርባ? ከፋይሉ መጥፋት ጋር ተያይዞ የኤልሳ እጅ አለበት እያልኳችሁ ነው። ልዕልት ዝም በላይ፣ ሰው አትውቀሽ። የምሬን ነው የምላችሁ። እማዬ እንዳለችኝ ደግሞ ከሆነ እናትሽን አግኝተሻት ነበር? አይ ደውላ ነው የነገረችኝ። ካሌብ ላይም ቢሆን የተኮሰችበት በዛሽ ከሲ ምክንያት በመሆኑ ነግራኛለች። እኔ ይህን ማመን አልችልም። በፍጹም አላምነው። የምሬን ነው። በዛ ላይ ደግሞ ፋይሉንም ቢሆን አንስታ የሰጠቻት ኤልሳ ናት። አሁን ደግሞ ፋይሉ ያለው እማዬ እጅ ላይ ነው።
ወንድሜ አትበይ። አንቺ ማትረቢ እንዳንቺ አይነት እህት የለኝም። ዳዊት ተረጋጋ። ምንድነው ማለት ነው? ያደረገችውን ይሰማሻል እንዴ? ጭራሽ አይኗን በጫት መጣች። ወንድሜ ምን አድርጊ ነው በጥፊ መታኝ? ቆይ አንቺ ትንሽ እንኳን ህሊናሽ አይወቅስሽም እንዴ? ቆይ ምን አደረኩ? ኧረ ትንሽ እንኳን እፈሪ። ብታውቂው እኔ ላንቺ መከታሽ ነበር፣ ግን አንቺ ከጀርባዬ መተሽ ወጋሽኝ። በጣም ታሳዝኛለሽ። እሺ እኔ ይሄን ከአንቺ አልጠብቅም ነበር። ዳዊት እንዴ ባላደረኩት ነገር እኮ እየወነጀላችሁኝ ያላችሁት። ባላደረኩት ነገር? ቆይ እንዴት ፋይሉን አሳልፈሽ ትሰጫታለሽ? ምን? አንቺ የተረገምሽ አንቺ ነሽ አይደል ያቃጠልሽው? እገልሻለሁ። እሺ ወደዛ ሂጂ። ጭራሽ እንደማፈር ትቆጫለሽ። እገልሻለሁ። አንቺ አቃጣሪ። ስሚኝ፣ በደንብ አድርገሽ ስሚኝ። ይሄ ሁሉ ነገር ችዬ ዝም ያልኩት ለእሷ ብዬ ነው። እሺ ቆይ ግን አንቺ ምንም የማገባሽ ማለት ደነስ ባለጌ ነሽ። ዝም በይ። ደግሞ አሁንም ታወራለሽ እንዴ? ባለፈው ቢሆን ስመችኝ ዝም ያልኩሽ ለእሷ ብዬ ነው። አትረጋጊም እንዴ? ይቅርታ መጠየቅ ሲገባሽ ጭራሽ ትቆጫለሽ። ወንድሜ እኔ ይሄንን አስቤ አልነበረም። በጣም ይቅርታ። እኔን አይደለም ይቅርታ ማለት ያለብሽ፣ የበደልሽውን እነሱን ይቅርታ መጠየቅ ያለብሽ። እሺ አንቺ ቆይ ሁሉ ነገር ካደረግሽ በኋላ እንኳን ትንሽ እንኳን አታፍሪ? ሉሊት እሷ በክፋት ተረድታ ነው እንጂ እኔ ክፉ ነገር አስቤ አልነበረም። ኤልሳ በቃሽ። አሁንም ልታስመስይ ባልሆነ አሁንም ልታስመስይ ነው አይደለ? አንቺ ዝም በይ፣ በቃ ዝም በይ። አያችሁልኝ አይደለ? እቺ እኮ መቼም የማትቀየር እባብ ናት፣ እባብ። እገልሻለሁ፣ እገልሻለሁ። አንቺ ልጅ አሁን ለማንኛውም ወደ ውስጥ ግቢ፣ ውስጥ እናወራለን። ሂጂ ወደ ውስጥ። ግን እኮ ወንድሜ ሂጂ፣ ግቢ፣ ግቢ አልኩሽ እኮ። ሉሊት እኔ ክፋት አስቤ አይደለም። ምንም ነገር እንድታስረጅኝ ነው ያፈልኩት። ይኸውልሽ አንድ አዳምጪኝ፣ አንድ አዳምጪኝ። እኔ በክፋት አስቤው አይደለም። ይቅርታ፣ በጣም ይቅርታ አድርጊልኝ። ነይ፣ ለማንኛውም ውስጥ እናወራለን። ወንድሜ ሂጂ፣ ግቢ። ትንሽ እንኳን አታፍርም እንዴ? እቺ እኮ እባብ ናት፣ እባብ፣ ባለጌ። ባለፈው ቢሆን ስመታኝ ዝም ያልኩት ይሄ ሁሉ ነገር እንዳይፈጠር ብዬ ነው። ከዚህ በኋላ ግን በቃኝ፣ በቃኝ። ምንም ነገር ቢሆን አልሸፍንላትም። ይሄን ያህል ትሄዳለች ብዬ ግን አልጠበኩም። በጣም ታሳፍራለች። ኤልሳ እኮ ናት ልጅቷ። ምንም ነገር ከማድረግ ወደ ኋላ የሚመልሳት ነገር የለም። ለዚህማ እጇን መስጠት አለብኝ። ሳበደችው እኮ። ዴቭ ዝም ካላት እኔ እጇን የምሰጣት ተጠብቅ ብቻ። መቼም ቢሆን ስተትሽ አይገባሽም። አንድ ቀን ደግሞ ይገባሻል። ነይ። ምን ማድረግሽ ነው? እንዴት ጓደኛሽ እንዴት ታደርጊያለሽ? ወንድሜ እኔ እኮ መጥፎ ነገር አስቤ አይደለም። አንድ ይሻዳም ጠይቆ እና ምን አስበሽው ታዲያ? እንዴት ስለማ ጓደኛሽ እንዴት ክፋት ታስቢያለሽ? ምን ማድረግሽ ነው? እናታችሁ እኮ አስገድዳኝ ነው። እኔ ምንም የማውቀው ነገር የለም። እንዴት የስንት ዓመት ጓደኛሽ ላይ ጨክነሽ ይሄን ታደርጊያለሽ? ይሄማ ጤነኝነት አይደለም። በይሆን ልጅ ሰብስቢ። እዛ ክፍለ ሀገር ትይዣለሽ። እዛ ስራ ተያዙሻል። እዚህማ አትኖሪያትም። ለምን እንዴ? እሺ ይቅርታ፣ በቃ ይቅርታ አድርግልኝ። እሺ እኔ ሁለተኛ እንደዚህ አይነት ነገር አላደርግም። በቃ ይቅርታ። እሺ እኔ ምን አደርግልሻለሁ? ያስቀየምሽው እኮ እነሱ ነው። እንዴት ይቅርታ ያደርጉልሻል? ለትንሽ ጊዜም ቢሆን ከነሱ ዞር ማለት አለብሽ። ወንድሜ እባክህ እዛ አትላቀኝ። በቃ እሺ ይቅርታ። አልደግሞም ሁለተኛ። በፍጹም ሊሆን አይችልም። ነግሬሻለሁ። መሄድ አለብሽ። ለትንሽ ጊዜም ቢሆን ራቅ ማለት አለብሽ። ወንድሜ እባክህን እንደዛ አታደርግ ወንድሜ። ነግሬሻለሁ። አሁን አዘጋጂ፣ እቃሽን ሰብስቢ፣ ቶሎ በይ። ወንድሜ ነገርኩሽ። እንግዲህ እቃሽን አዘጋጂ፣ ቶሎ በይ። እኔ የምልሽ እስካሁን አልወጡም እንዴ? አልወጡም። የሚያወሩት ነገር ምንም ሊሰማኝ አልቻለም። እየተጣሉ ይሆን እንዴ? ካደረገች ነገር በኋላ መቼም ቢሆን ለእሷ አዛኝታ የለኝም። በቃ ኤልሳ ክፍለ ሀገር ያሉ ዘመዶቿ ጋር ልትሄድ ነው። ኤልሳ ልትሄድ ነው? ይህም ሲያንስሽ ነው። የእጅሽን እናገኘሽ። እሷ ላጠፋችሁ ጥፋት እኔም ይቅርታ መጠየቅ እፈልጋለሁ። እሷም ደግሞ ይቅርታ ትላቸዋለች። ይቅርታ ናቸው። ሉሊት፣ እስከ ዛሬ ድረስ ላደረኩብሽ ነገር በጣም ይቅርታ። በዚህ መልኩ ባንለያይ ደስ ይለኝ ነበር። ምንም ቢሆን ባለሁለቴ ነሽ። ግን ደግሞ ከዚህ በላይ መቀጠል አንችልም። ይህም ቢሆን ደግሞ እንደ ስራሽ ሲያንስሽ ነው።
ይቅርታ ስላደረግሽልኝ በጣም አመሰግናለሁ። ልዕልትን ይቅርታ ጠይቂያት ይቅርታ። ልዕልት አንቺንም በጣም ይቅርታ። ያደረግሽው ነገር በጣም ቢያስጠላም ያው ለወንድምሽና ለእህቴ ስል ይቅርታ አድርጌልሻለሁ። በቃ እኛ መሄዳችን፣ እኔም ሸኝቻት እመለሳለሁ። ነይ እኔ አላምንም። ኤልሳ ሄደች? እኔም እንደዚህ በቀላሉ ትሄዳለች ብዬ አላሰብኩም ነበር። እኔ ግን ህልም እየሆነብኝ ነው። አሁን ገና በሰላም መኖር ጀምር ነው መሰለኝ። ልዕልቴ ምንም ቢሆን ጥሩ ነገር አድርጋልኛለች። ሰው በሌለኝ ሰዓት እኮ ደርሳልኛለች። ለነገሩ ልክ ነሽ። እኔም ቢሆን እንደዛ በተቸገርኩ ሰዓት ከነ ችግር የተቀብላ ቤቷ አስገብታኛለች። ግን ደግሞ ከገባሁ በኋላ በጣም ብዙ ነገር አድርጋለች እኮ። ያው ምን ማድረግ እንችላለን? ብቻ በቃ አሁን ሁሉም አልፏል። እዚህ ጋር እዛኛው ጋር ተኝ። በቃ እኔ ልግባና አንዳንድ ነገሮችን ላስተካክልልህ። እሺ ሉሊቴ፣ ግን ላስቸግርሽ፣ ሸክም ልሆንብሽ አልፈልግም። ስለምን ሸክም መሆን ነው የምታወራው? እኔ እዚህ በመሆን በጣም ደስተኛ ነኝ። እኔ እንጃ። እኔ ግን መምጣቴን ብዙ አልደገፍኩትም። ካሌብ፣ ለምንድን ነው ስለሱ እየተጨነቀ ያለው? ለእኔ ተጨንቀሽ እንደሆነ እኮ ይገባኛል። ግን ደግሞ ምንም ግን የለውም። በቃ እስከታገግም ድረስ እዚሁ ትሆናለህ። ቆይ እህትሽ ምን ትያታለሽ? ስለሱ ያወራንበት መሰለኝ አይደል? እኔ እንጃ። ማስቸገር ነው እየታየኝ ያለው። እኔ ብሄድ ይቻላል። ስለምን ማስቸገር ነው የምታወራው? ቆይ ይሄን ነገር ያደረግከው ለእኔ ስትል ነው አይደል እንዴ? እሱማው። ግን ደግሞ የሴት ቤት ውስጥ መግባት ብቻ ሰፈር ውስጥ የሚወራውን ታውቂዋለሽ። ካሌብ፣ አሁን ስለዚህ ነገር የምትጨነቅበት ሰዓት ላይ አይደለም። ለራስህ ጊዜ ሰጥተህ ማሰብ ያለብህን ነገሮች ማሰብ አለብህ። መጣው በቃ። እንዴ ትተሽ ልትሄጂ ነው እንዴ? አዎ፣ ምግብ ላዘጋጅልህ ብዬ እኮ ነው። እኔ ግን ትተሽን ባትሄጂ ደስ ይለኛል። ብቻ ምን እንዳትሆን ነው። እሺ እንዳትቆይ ግን ቶሎ ተመለሽ። እሺ፣ ለማንኛውም እስክመለስ ድረስ በደንብ ተመቻችተህ እረፍት አድርግ። እሺ መጣሁ በቃ። ሰላም ካሌብ፣ እንኳን ደህና መጣ። እንኳን ደህና ቆየሽ። እንደምንም ብለህ እዚህ ቤት ገባ አይደለም? ቆይ ግን ትንሽ እንኳን አታፍርም? ይኸውልሽ ለዚህ ሁሉ የዳረገችኝ እናትሽ ናት። እንደውም ልታመሰግናት ነው የሚገባው። በቀላሉ እዚህ ቤት የምትገባበትን መንገድ አስተካክላለች። ምን እያልሽ ነው? እኔ እዚህ ቤት ለመግባት ምንም አይነት ቅድመ ሁኔታ አያስፈልገኝም። እንዴ ስታዩ የእናት ቤት መሰለ እንዴ? ደግሞ ለእናትሽ ንገሪያት፣ እንደዚህ ሆኜ የምቀር እንዳይመስላት። ካሌብ፣ ለአንተ እኮ በጣም ጥሩ አጋጣሚ ነው የተፈጠረልህ። ልታመሰግናት እንጂ ልዝትባት አይገባም ነበር። ማለት
እንደነገርኩ ነው። ያለምንም ውጣ ውረድ ሰተት ብለው ወደ ቤታችን ገብተሃል። ትሰሚኛለሽ? እኔ እዚህ ቤት ለመግባት ምንም አይነት ምክንያት አያስፈልገኝም። በፈለኩበት ሰዓት መግባት እችላለሁ። ተግባባን? እኔ ግን አልፈቅድልህም። ያንቺ ፍቃድ አያስፈልገኝም። ከእንግዲህ እኔ ነኝ የዚህ ቤት አባወራ። ኧረ ለዚህም በቅተሃል። ሲጀመር ዋናው ወደዚህ ቤት የገባህበትን ምክንያት ቀድሜ ያውቃለሁ። እሱ የኔ ጉዳይ አይደለም። ማወቅሽም አለማወቅሽም የሚለውጠው ነገር የለም። በጣም ጥሩ። ለማንኛውም ግን ከኔ ጋር አለህ ባትጋባ ጥሩ ይመስለኛል። አሁን በሽታዬ ላይ ሌላ ቁስል አትሆኝብኝ። ካሌብ አንድ ነገር ልንገርህ፣ እመነኝ፣ ከሉሊት ጋር አንድ ላይ መሆኑን ባታስበው ይሻልሃል። በቃ እርሳው። በምንም አይነት መንገድ ቢሆን አይሳካልህም። እኔ እያለሁ እህቴን እሳት ላይ አልጥላትም። ገባህ? የማትሽውን ነገር ባትጀምሪ ጥሩ ነው። ለራሷ ደግሞ ራሷ ታውቀዋለች። አንዳንድ ሰዎች የሚያደርጉትን ነገር አያውቁም። ቀን ለተቆረጠለት ነገር አጉል ባትለፊ መልካም ይመስለኛል። እኔ የምለው ቆይ ግን ትንሽ እንኳን አትሸማቀቅም? የሚያሳፍር ማንነት ይዘህ ስለ ትዳር ስታስብ ትንሽ እንኳን አታፍርም? እኔ የሚያኮራ እንጂ የሚያሳፍር ማንነት የለኝም። እዚህ ቤት መኖር የምትፈልጊ ከሆነ ሁለተኛ እንደዚህ እንድትናገረኝ አልፈልግም። አለበለዚያ አስቀጥሬ ነው የምወረውርሽ። እሱን ማን ወርዋሪ ማን ደግሞ ተወርዋሪ እንደሆነ በደንብ እናያለን። እሱን እናያለን። አሳይሃለሁ፣ ጠብቅ። ምን እያደረግሽ ነበር? ለካሌብ የሚበላ ነገር እያዘገጃጀሁለት ነው። በጣም እየተንከባከብሽው ነው። ቶሎ እንደሚድንልሽ ተስፋ አደርጋለሁ። እንደ ፈጣሪ ፍቃድ ነው። እኔም እሱ ነው ፍላጎቴ። እኔ ግን ሁሉም ነገር በጣም ግራ እየገባኝ ነው። ምንም ሊገባኝ አልቻለም። ምኑ ነው ግራ እየገባሽ ያለው? አዲስ የተፈጠረ ነገር አለ እንዴ? የካሌብ እዚህ ቤት መምጣት፣ ቤት ድረስ አምጥተሽው በጣም እየተንከባከብሽው ነው። ሁሉም ነገር ብቻ ለየት ያለ ነው። ታዲያ እሱ ምን ይገርማል? እሱ ለእኔ ህይወቱን አይደል እንደ ሰጠው? አይ እሱ ብቻ እንኳን አይመስለኝም። አዎ በእርግጥ ሌላም ነገር አለ። ካሌብ ወደፊት ባሌ ነው። ባል? ይኸውልሽ ሉሊት፣ ይህ ባል ምናምን የሚለውን ነገር እርሹ። ጊዜ ሰተሽ በደንብ ብታስቢበት ጥሩ ይመስለኛል። አንድ የተወሰነ ነገር ላይ ጊዜ ማባከን ያን ያህል አስፈላጊ ነው ብዬ አላስብም። ቆይ ግን ከስራሽ ጋር ካሌብን መንከባከብ እንዴት ልታረጊው ነው ወይስ ያሰብሽው ነገር አለ? አዎ ልዕልቴ፣ ያሰብኩት ነገር አለ። ይኸውልሽ አጋዥ እንድትፈልጊልኝ እፈልጋለሁ። ከቻልሽ ዛሬው ነው። አዎ በዚህ እንኳን ላግዝሽ አይደለ? አዎ ታላቅሽ አይደለ? ቢያንስ አንዳንዴ እንኳን ታዘዥኝ እንጂ። እሺ ሰራተኛ ኬት ነው የማመጣው? ለማይደው ሄሎ ማዬ። ሄሎ ልዕልቴ፣ ደህና ነኝ። የደላላ ስልክ ፈልጌ ነበር። የምን ደላላ? አዎ ሉሊት ሰራተኛ መቅጠር ትፈልጋለች ብዬሻል ነበረ። ለሱ ጉዳይ ነው። ታዲያ ምን ችግር አለው? ቴክስት አደርግልሻለሁ። እሺ በቃ አፍጥኝልኝ። እሺ ቻው። ሉሊት በእጅ አዙር ከእጄ ገባሽ። እንተያያለን።